ሰዓት ላይ ሼር ላይክ ታረጋግጣላችሁ። እኔም ሼር ላይክ አላረኩትም። ትንሽ ነገር ብቻ ከስቱዲዮ ስለምታጡኝ ስብሰባ ስለምገባ በመጠኑ ላይ አንዳንድ ነገሮችን ኢንፎርሜሽን ልሰጣችሁ ነው የወጣችሁት። እስኪ ድምጽ የመሰማቱን ብቻ አንድ ሁለት ሰዎች አሰሙኝ። እስኪ ድምጽ ይሰማል? እስኪ አንድ ሁለት ሶስት ሰው ድምጽ ብቻ ይሰማል ትሰማል ይታያል ብሎ እሺ፣ ድምጽ የመሰማቱን ድምጽ ይሰማል? እሺ፣ አፍሪኮ ይሰማል? ድምጽ ኦኬ ነው? እሺ ኦኬ፣ ያው ይሰማል፣ እርግጠኛ ነኝ ይሰማችኋል። እሺ እንግዲህ ዛሬ ትንሽ ነገር ብቻ ነው የምነግራችሁ። ያው እንግዲህ የጽንፈኛ ወይም አስካሪ ብለናችሁ ባለፈው ታስታውሳለህ? አስካሪ ያልናቸው እኮ አስካሪ ባንዳ ማለት ነው። የአስካሪ ቡድን ፖለቲካ ሙሉ በሙሉ ተጠናቀቀ። እንግዲህ ከዚህ በኋላ ከስመዋል። ማህበረሰቡን በደንብ አድርጎ አወቃቸው። ከዚህ በኋላ እጃችሁን አንሱልኝ የሚል ድምፅ በየአቅጣጫው እየተሰማ ነው ያለው። ይሄ በጣም ደስ የሚል ነው። አዌርነስ የሰራ ነው ህዝባችን ላይ ነበር። ህዝቡ ላይ ነው ወደ መሬት ወደ የሰራ ነው። ህዝቡ እንዲያውቅ ነው ፖለቲካውን ያደረግናቸው። በዛ ምክንያት እንግዲህ ህዝቡን በደንብ ጠንቅቆ አወቃቸው፣ ጠንቅቆ አያቸው። የሚሰሩት ምን ነበረ? እልህ አስጨራሽ ትግል ነበር ያደረጉት እና ለምንድን ነው ስልጣን ማንወጣው ነበረ እና በዚህም ተፋጋጡ፣ በዚህም መጡ፣ በዛም ሄዱ፣ በዚህም ፈጠሩ። በምንም ምን ነገር አልሆነላቸውም፣ በምንም አልተሳካላቸውም። እና ገቡም ያው በዚሁ ምክንያት አጋጣሚ አቁመዋል። አሁን ገቡ ራሳቸውን አቁሙ። በቃ አሁን ገቡ ምናልባት ወደ ጄኖሳይድ ይመጣሉ መሰለኝ ሰሞኑ ንጹሃን ምናምን ልክ እንደባለፈው የተለመደ ፖለቲካ እዛው ነው የሚሽከረከረው። ኢትዮጵያ ፖለቲካ ደስ የሚላችሁ አይወጣም፣ ሌላ አዲስ ነገር አያመጡም፣ እዛው ነው። አሁን ምናልባት ሰሞኑን ምንድነው ጄኖሳይድ የሚል ፖለቲካ ይጀመራል የሚል ነገር ወሬ ሰምቻለሁ። ያው እንግዲህ ካመጣ ጄኖሳይድ እንጠብቀዋለን። እኛ ያለው ነገር ጆሮአችን ያለመደው ነገር የለም፣ ያልሰማው ነገር የለም። ስለዚህ ምንም ብለው ቢሉ የሚሉትን መቀበል ነው እንግዲህ መዘጋጀት ነው። እና በዚህ ጉዳይ ላይ ትንሽ እናወራለን። ሌላው የህወሓት ጉዳይ ነው። ህወሓት እንግዲህ ትናንትና የሰራ ነው ሚዲያ ትንሽ አበሳጭቷቸዋል። እንግዲህ ህወሓት ራሱ ነው የቀበረው፣ ማንም አልቀበረው። ህወሓት እዛው ደግሞ አማራ ክልል አልተቀበረም፣ አዲስ አበባ አልተቀበረም፣ ኦሮሚያ አልተቀበረም፣ ሶማሌ፣ አፋር። ህወሓት እዛው ትግራይ መሬት ላይ ተቀበረ። በቃ ሌላ ማንም አልቀበረው፣ ራሱ ትግራይ ቀበረው። በዚህ ምክንያት እንግዲህ የትግራይ ነዋሪ በሙሉ ከዚህ በኋላ እጃችን አይቆረጥም፣ እግራችን አይቆረጥም፣ የእናንተን እድሜ አናስቀጥልም፣ የበላችሁት ህዝብ ይበቃችኋል፣ የዘረፋችሁት ገንዘብ ይበቃችኋል፣ በቃችሁ ብሎ አምሮ የትግራይ ህዝብ ተፋቸው። አሁን ትግራይ አልተረጋጋችበት ምክንያት ምንድነው? ያው እንግዲህ መንግስትም አንድ የወሰነው ውሳኔ ነበር ባለፈው የዚህ ባጀት ጉዳይ። ባጀት አይሰጥም። 12 ቢሊዮን ብር በ3 ወር ቁርጥም አድርገው ይበሉት። 12 ቢሊዮን ብር ለትግራይ ህዝብ አይደርስም ባጀቱ። እንደውም ግማሹን ለኤርትራ ይሰጣሉ የሚባል ወሬም አለ። ሻዕቢያ የሚጋራቸዋል አምጡ ይላሉ ሲያዘፈው እዛው ነው ከጀርባ። እና መንግስት ለጠላቱ ገንዘብ የሚሰጥበት ምክንያት የለውም። ስለዚህ ባጀት ተከለከለ፣ እንደዚህ ሆነ የሚል ስሞታዎች እየሰማሁ ነው ያሉት። ሲጫጩ ሰማቸዋለሁ። ባጀት የለም፣ አይሰጥም። እንደ ክልል እንደ ክልል ህግና ጠብቀው እንኳን የመንግስት ገቢ እንኳን አንሰበስብም ነው ያሉት። የለም ግብር እንኳን አንሰበስብም ነው ያሉት። ተውት፣ የክልል ገቢ ግብር እንኳን አንሰበስብም ነው ያሉት። ስለዚህ እነዚህ ሰዎች አውሬ ናቸው። በቃ አውሬ፣ ልክ እንደ ሻዕቢያ አሁን ምንድነው ኤርትራ የግሌ ነች፣ ኢትዮጵያ ግን የጋራ ነች ብሎ የሚል ህዝብ ነው። እነዚህም ደግሞ የኢትዮጵያ ባጀት የጋራችን ነው፣ የትግራይ ባጀት ግን የሀገረ ትግራይ ነው የሚሉት። የሀገረ ትግራይ በቃ የራሳቸው ሀገር አለቻቸው። እንደዛ ነው። ስለዚህ እንደዚህ አይነት ነገር አይሆንም። መንግስት ቆፍጠን ማለት አለበት ብለናል። ቆፍጠን ብሏል። ያቆማል። የወጡትን ባጀቶች በሙሉ መቆጣጠር አለበት። የት አደርገው ገንዘቡ? የት የድሮን መከላከያ ሁሉ ይገዛሉ አሉ። ድሮን ይገዛሉ አሉ። ቴክኖሎጂ እንኳን የማይገባቸው እዚህ አሁን ስለ አርቲፊሻል ኢንተለጀንስ እየነገርኩ ነው፣ ስለ ኢንሳ እየነገርኩ ነው፣ ስለ ቴክኖሎጂ እየነገርኩ ነው ያሉት። እሱን እንኳን እየነገርኩ አይገባም። አንተ የምታመጣው ኤሌክትሮኒክስ በሙሉ እዚህ ቁጭ ብለው በአንድ ፕሬስ አርጎ ፍሪዝ ያደርገዋል። ፍሪዝ ያ ቴክኖሎጂ ነው ኢትዮጵያ የተላበሰችው። ጅሎች ስለሆናችሁ ነው። ከአስመራ የሚነሳ ድሮን አዲስ አበባ ላይ ኮማንድ ፖስት ላይ ቁጭ አድርገው ፍሪዝ ያደርጉታል። እዛው ፍሪዝ። ይህን ሁሉ ቴክኖሎጂ የተላበሰች ሀገር ነች። ተው፣ ከግንብ ጋር ነው የምትጋጩት ብዬ እነግራችኋለሁ። አስቡም እናንተ ወጣችሁ ብቻ ቲክቶክ ላይ እንደዚህ አድርጎ ዶክተር አብይ መከላከያ ፊልድ ማርሻል ዘወሬያችሁ በሙሉ አርኪ ቡርኪ ተራወሪ። ስለዚህ ለእናንተ መልስ መስጠቱን እየወጡ እኛን እንደክመን እንኳን እንደ መንግስት አለም እንደ ግለሰብ ራሴ ደክሞኛል። ስለዚህ ህወሓት
በዛው በትግራይ በቃ ከስሟል። ከሰመ በቃ ላይንቀሳቀስ ነው የተቀበለው ህወሓት። ከዚህ በኋላ ፖለቲካ ልታወራ ትችላለህ፣ ነገር ትግራይ ውስጥ ህወሓት ከስሟል። በእርግጥ የትግራይ ህዝብ ደግሞ ወጥቶ መክሰሙን ካረጋገጠልን ማንኛውም ነገር የሚደረገው ነገር በሙሉ የኢትዮጵያ መንግስት የኢትዮጵያ ህዝብ ያደርጋል። ህወሓት ባለበት ሻዕቢያ ባለበት ግን ምንም አይነት ነገር አይደረግም። ምንም። ምክንያቱም ማድረግ የሚገባቸው ሁሉ አድርገዋል። ኢትዮጵያ መጥፋት አለባት በሚሉት መንገድ ሁሉ ሄደዋል። ምንም ያላደረጉት ነገር የለም። ምንም። አማራ ክልል ገብቶ ፋኖ ነኝ ብሎ አማራውን ህዝብ ጨርሶታል። ኦሮሚያ ክልል ገብቶ የኦሮሞ ነፃ አውጪ ነኝ ብሎ የኦሮሞ ህዝብ ጨርሶታል። ይህ ሁሉ ግልጽ ነው። ኦሮሞኛ ቋንቋ እየተናገሩ አማርኛ ቋንቋ እየተናገሩ ሻዕቢያና ህወሓት ነው ሁሉ ወንጀል ስራባት ነበር ኢትዮጵያ ላይ። ይህ ግልጽ ነው። ሰሚያተን እንጂ ከመጀመሪያው የተናገሩ ከመጀመሪያው። አሁን እንዲሁም ማህበረሰቡ እግዚአብሔር ይስጠው ሁሉም አወቀ። አማራ ክልል አሁን ፋኖ የሚባለውን ኃይል ህዝቡ ነው እየጠራረገ የሚያስወጣው። የለም እንቅስቃሴ የሚባል ነገር የለም። ነቃ ህዝቡ አወቃቸው። ሻዕቢያ እንደሚዋጋ አወቀ። ጎጃም ላይ ህወሓት እንደሚዋጋ አወቀ። ጎንደር ላይ የሻዕቢያና የህወሓት ጥምረት እንደሆነ አማራውን ክልል የበከለ ያለው አወቀ ህዝቡ፣ ማህበረሰቡ። የሚዲያ ሽፋን የለ የምን የለ። ስለዚህ ከዚህ በኋላ ህዝብ ነቅቷል። ጌም ኦቨር 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 ነግራችኋለሁ። ስለዚህ ተዋል። ስለዚህ ባጀት ትላላችሁ። ባጀት የለም። የ12 ቢሊዮን በ3 ወር የሰራ በላችሁትን ባጀት ሪፖርት አቅርቡልን መጀመሪያ። ይሄ ነው ያለው። ስለዚህ ይሄ ሁሉ አሁን ወደምንሄድበት መንገድ እንዳለ የምታደርጉት ጥረት ነው። የማሌዥያው ፕሬዚዳንት ትናንትና የተናገረው ንግግር ሰምተዋል። ምን እንዳለ? በዓለማችን ላይ የመጀመሪያ በእድገት ጎዳና ሲጠራ ብዙ ዓለማቶች ይጠራሉ፣ እንደ ኢትዮጵያ ነው ያለው። እንደዚህ አይነት እድገት ያላባት ነገር አይችም ሰምቼም አላውቅም ማለት። ይሄ መሪዎች ኢትዮጵያ በመጡ ቁጥር የሚናገሩት ቋንቋ ነው። አንተ እዛ ቁጭ ብለህ በተለይ ዲያስፖራ እዛ ቁጭ ብለህ ስደተኛ ሆነ እዚህ በስደት ባጀት እየኖርክ ራስን ኑሮ ጣጥመህ ሳትኖር ስለዚህ መናገር አትችልም። የሚያው ሰዎች ይናገራሉ። እዚህ ያሉ ሰዎች የሚያው ሰዎች ለውጡን ይናገራሉ። ኢትዮጵያ ለውጥ መስተካከል አለበት የሚባል ነገር ኦፍ ኮርስ ማአት አለ የሚስተካከል። 27 ዓመት የገደለዋት ነገር ነው። ሬሳ እኮ ነው የሚያከመው ጠቅላይ ሚኒስትር ዶክተር አብይ። ሬሳ የሞተ ሬሳ ነው እያከመ ያለው። ማንም የማይቀበለው ኃላፊነት ተሸክሞ አገር ያስተዳድር ያለው አገር አለም እያስተዳድር ያለው የሞተ ሬሳ እያከመ ያለው። 27 ዓመት ገለዋታል። 27 ዓመት አገር ስትገደል አፈን የዘጋ በሙሉ አሁን አንተ ተነስተህ ኢትዮጵያ የሆነብኝ ትመጣለህ። እኔ ጋር ምን ሰርተህ በተለይ ዲያስፖራ ምን አድርገህ ንገረኝ እስኪ። 50 ዓመት በፖለቲካ ውስጥ አለ። አሁን እነ ልደቱ እነ መራራ ጉዲና እነ ምናምን እነ ስቅል ጋር 50 ዓመት በፖለቲካ ውስጥ አላችሁ። 50 ዓመት ምን ሰራችሁ ለዚች ሀገር? ምን ፓርላማ ጻርስ ሳይቀር እኮ ገብታችኋል። ቅንጣት ሪፖርት የላችሁ። ቅንጣት ታሪክ አላስቀምጣችሁም። እዚህ ጋር ጀዌ ይሻላል ከእናንተ። ጀዌ እንኳን ንጹሐን ኦሮሞዎችን ተከበብኩ ምን ብሎ አስገድሏል። የማስገደል ታሪክ አለው እሱ። እናንተ ምን አላችሁ? ጀሌዎች ናችሁ እናንተ። የፖለቲካ ጭንቅላት የላችሁ። በፖለቲካ ብሄዳችሁ ሀሳብ የላችሁ። የሚሸጥ ሀሳብ የሚገዛ ሀሳብ የላችሁ። ጭርስ ይላል ውድም ኢትዮጵያ ከዚህ በኋላ ሰላም ነው የምትፈልገው። በቃን አንፈልጋችሁ ብለናል። አንፈልጋችሁ። የኢትዮጵያ ሳይፈልጋችሁ እድር አቋቁሙ፣ እቁብ አቋቁሙ። እዛ ከቻላችሁ ነው። በቁብ ትጣላላችሁ። እንኳን ሀገር በመራት አለ በቁብ እንኳን መሰዋት አትችሉም እናንተ። ስለዚህ አሁን ፖለቲካ አንፈልግም። አሁን የምንፈልገው ልማት፣ እድገት፣ ከድህነት አራንቆ እንዴት እንወጣለን? መስመሩን ይዘነዋል። ያ መስመራችን ይዘን መቀጠል ብቻ ነው። ገቡ ምን ቸገረኝ እኔ ለናትልም ስትል ለናትል ምን ያገባኝ እኔ ያገባኛል እንዴ ስላንተ ገቡ። አሁን ደግሞ ከጎንደር ቀጥታ በቀደም ትናንት አሳይቻቸዋለሁ ወደ ሶማሊያ ገቡ። ሶማሌ ወፍ የለም፣ ወፍ ነው የለም። ሶማሊያ በአሁኑ ሰዓት ውስጥ ካደጉ ሀገሮች ከሚጠሩ ሀገሮች ውስጥ ትልቋ ከተማ ሶማሊያ ነች። ጅጅጋ ላይ ብታያት አሁን አታውቃትም። ድሬዳዋ ዛሬ አዲስ አበባን እኩላቸው ሆናለች። ድሬዳዋ የምን ጦርነቱ ድሬዳዋ አለ ብላችሁ የምትሉት? የምን ጦርነቱ ጅጅጋ አላችሁ የምትሉት? የምን ጦርነት ነው ሐረር አለብን የምትሉት? የምን ጭርስ ይላል ውድም እንዴ እኛ ያለንም እንደ ሀገር ውስጥ እኛ እናይም እንዴ ነው ወይስ ህዝቡን ንቃችሁታል? በቃ አደንቁረነዋል ብላችሁ ትገምታላችሁ ወይ? የለም። ኢትዮጵያ ሰላም ነው፣ ሁሉ ነገር ሰላም ነው። ተው ጅጅጋ፣ ተው ድሬዳዋ፣ ተው አፋር ይቅርና
አማራ ክልል ሰላም ነው። አማራ ክልል ገቡ ብላችሁ የምትሉበት አገር ሰላም እየሆነ ነው ያለው። ሽፍታ አለ፣ ሽፍታ ድሮም አለ፣ ወደፊት የሚወራድ ደግሞ ሽፍታ። ስለዚህ ፖለቲካችሁ አፍርድም ይወልቷል። ለመንቀሳቀስ የምትችሉበት ምንም ቅንጣት ያክል ንፋስ የላችሁም። አስካሪ ብለናቸዋል። እኛ አስካሪ ባንዳዎች ብለናቸዋል። ባንዳዎች ከዚህ በኋላ ሀሜት ኢትዮጵያ ውስጥ መምጣት አይፈልጉም። አየነው አለ እኮ እንደገና በላብል በአዲስ አበባ ዩኒቨርሲቲ መጣላችሁ። ተማሪ ዋጋ ልታስከፍሉት ነው። በእናንተ በኩል ለተማሪ የሚሆን ነገር ምንም የላችሁ። ምንም አሳምጻችሁ እንዲህ ያቀር አይቻልም። ወጣት አስተባብረን ዩኒቨርሲቲ አሳምፀን ምናምን አድርገን ቤተ መንግስት ገብተን ነው የልጆቹን ትምህርት ቤት ነው እንዳይማሩ የምታደርጓቸው። መንግስት ማንኛውንም ጠላት ማስተናገድ የሚችልበት መሳሪያው እጁ ላይ ነው ያለው። ሁሉንም በጸባይ የመጣውን በጸባይ፣ በስራ የመጣውን በስብሰባ የመጣውን በስብሰባ፣ በውይይት የመጣውን በውይይት፣ በጋጭስ ከሆነ በጋጭስ፣ በጥይት ከሆነ እንዳመጣጣ ያስተናግዳል መንግስት። ሽሩ አይልም ከዚህ በኋላ በፍጹም አይልም። ጊዜም ወስጥ ማድረግ አይፈልግም። የማባያ ጊዜ የጽሞና ጊዜ ሰጥቷል። ስለዚህ ለእናንተም ደግሞ ለዩቲዩበር ደግሞ ለስደተኛ ፖለቲከኞች ተብላችኋል። ለእናንተ ደግሞ የሚሆን እንትን የሚለው ይሄ ነው። የብልጽግና ካባ የለበሱ ህዝብና መንግስትን ለማራራቅ የሚሰሩ ሌቦችና መሳዮቻቸው መንግስት መንጥሮ ማውጣት አለ። ትክክል አያነጋገርም እሱ። እኛም እያልን ያለ አጀንዳ የሚሰጡ አሉ ይወጡ። እኛ እዚህ በሌላ መስመር ነው ያለው። እንደገና ሌላ አጀንዳ እዚህ ያሰጡናል። ወቅቱን ያላማከለ ህዝብ ጋር ያልተወያየ አጀንዳ ሲሰጡና እዚህ ጋር ቀዳዳ ይከፍቱላቸዋል። እነዚህ ጽንፈኞቹ አሁን የትምህርት ሚኒስቴሩ ጉዳይ ወቅቱ አይደለም። በቃ አሁን ያለንበት ሰዓት አለ። ጠላቶች ቀብረናቸው እኮ ነው አፈራቻቸው ልናለብሳቸው ስትል አጀንዳ ሰጥቷቸው እንደገና የሚፈጥር ራሱን የቻለ ፕሮግራም ይዘን የምንሰራበት ነው። እኔ ለመንግስት በጆሮ የምነግረው ነገር አለኝ፣ ፓብሊክ ወጥቼ የምነግረው ነገር አለኝ። ይህን እና ውስጣችን እኛም ሳይታመን ቀርቷል። ዞሮ ግን አሁን ለጽንፈኛና ለባንዳ መንገድ የሚሆን ነገር እንዳይከፍቱ፣ እንዳይናገሩ፣ እየተናገር ነው ያለው። ለምን አጀንዳ ሊፈልጉ ስለማይሉ ኮምሬድ ጌ ከሀዋይ ይህንን ከዛ ውጭ ዲያስፖራ የምትባል አጣጥመ ኑሮን ባለበት ሀገር ኑር ተብላል። አሜሪካም ከሆነ አሜሪካ፣ አረብ ሀገር ከሆንክ አረብ፣ ካናዳ ከሆንክም ኤሮፕም ካለክ ኑሮን አሸንፈ ከኖር አንተ ለሀገር ባለውለታ ነህ ተብላል። ፖለቲካውን ለፖለቲከኞቹ አይቻልም። ከዚህ በኋላ በቃ ጌም ኦቨር እንድታውቁ ነው። ስለዚህ ጉዳይ ሶች እንግዲህ የአስካሪ ባንዳ ፖለቲከኞች በየሀገሩ ላይ አንገት ደፍተዋል። የኢትዮጵያ ሕዝብ አንቅሮ ተፍቷቸዋል። ከዚህ በኋላ ምንማቸውንም ላይሰማ ገቡ የሚበሉ ላይሰማ ህዝቡ ቆርጧል። አንዳንድ ያሉ ችግሮችን በሰላማዊ መንገድ እንዲፈታ መንግስት ወዶ እንዲሰራ መመሪያ ወጥቷል። መንግስት ውስጥ መፈተሽ አለበት። የተናገርን ያለ ነው። ትክክል፣ ጎበዝ፣ ቆንጆ፣ አመሰግናለሁ። ይሄ ነው እና አስካሪ በዚህ ላይ ያልቅለታል ነው ዋናው ትልቁ አጀንዳዬ። ህወሓት በትግራይ መሬት ላይ መቀበሩ የፈለጉት ህወሓት አማራ ክልል እንዲቀበል አልፈልግም ነበር። ህወሓት አዲስ አበባ እንዲቀበር፣ ህወሓት ኦሮሚያ፣ ሶማሊያ፣ አፋር እንዲቀበር፣ ህወሓት ትግራይ እንዲቀበር ለፈለጉት ትግራይ ላይ ተቀበር። ጌም ኦቨር። ይሄ ነው ትልቁ ትግል እና እዚህ ላይ በላችሁም እንኳን ደስ አላችሁ ነው የምላችሁ። በኋላ ወደ ስቱዲዮ ገብቼ ደግሞ በደንብ እናወራለን። እንደ ጊዜው ግን አትሊስት ሰዓቴ ስለሆነ በሰዓት እንዳታጡኝ ብዬ ነው የወጣሁት። ወዳችኋለሁ። ሰላማችሁ ይብዛላችሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። ለእንደ ህዝብ ችግር የለብኝም። የተጠሩ እንግዲህ አሁን ያሉት ሻዕቢያ የተያዙት በየቦታ ያሉት ተጠርዘው ትግራይ ግቡ እየተባለ ነው ያለው። ደብረጽዮን እቀበላለሁ ብሏል አሉ። ሻዕቢያዎቹን ላኩልኝ እኔ እቀበላለሁ ወደ አስሮ ብሏል አሉ። እንግዲህ ምናልባት አሳልፈን ለደብረጽዮን ሰጣቸው ይሆናል ወይ ደግሞ እዛው አስመራ ልካቸዋለን። አለበለዚያ ሌላ የሚረቀባቸው ጎረቤት ሀገር ካሉ እንግዲህ ይጠየቃሉ። አሁንም ኢትዮጵያ ውስጥ ያሉ ሻዕቢያዎች በሙሉ ይጠረዛሉ በሙሉ። ይሄ ነው ያለው። ሌላ አንድ የገባ ምንድነው በሽታ በጅማ በኩል አካባቢ ላይ የተባለ እሱ ምንም ዋሱ ነው በጣም ተጋነነ። ደስቦ በሽታ ምናምን በሽታ የለም። ኢትዮጵያ በዘመኗ እኮ ኢቦላን አስተናግዳለች፣ ኮሌራ አስተናግዳ፣ ማቅናት በሽታዎች አስተናግዳ። ይህም አንዱ ነው። ቢንቢ ነው፣ ትንኝ ነው። ሰው በጣም እያጋነነው ያወራል ያለው ፖለቲካም ላይ ያዞሩት ይፈልጋሉ። አይደለም። በተለይ በጅማ አካባቢ ላይ በዛ በስበት በሙሉ ውሃ ነው። ቢንቢዎች ይለያያሉ። እነዛ ቢንቢዎች የሚያመጡት ነገር ንጹህ ውሃ ላይ ነው የሚያርፉት።
ከዛ ከንጹህ ውሃ ላይ ተነስተው የሚሄዱ ኩሬዎቹ በሙሉ ሐይቆች በተለያዩ ሐይቆች ብዛት ተነሳ ይፈለፈላል። ያ ወባ በየጊዜው ራሷን ትቀይራለች። ያቺ የምትቀይረው ወባ ራሷን የቻለ በሽታ ይዛ ትመጣለች። ከዚህ የመጣ ነገር ነው። ሰው ገደለ፣ ሰው ሞተ፣ እንዲህ አለ። የፖለቲካ እሱ ወደ አይደለም። ይሄ ባለሙያ ጉዳይ ነው። የፖለቲካ አታዙሩት። ማን አክቲቪስቶች ግልብጦች እንደዛ አታዙሩት። የወባ ትንኝ በሽታ ነው። እኔ በፈለገ ነገር የለም እንጂ ተስቦ ገባ በሽታ ገባ የሚባለው ይሄ ሌላ ፖለቲካ ደግሞ በዚህ ልትመጡ ነው የፈለገው። እዚህ ላይ እንኳን ሰፊ ከሆነ ባለሙያ ይዤ መጥቼ እሰራበታለሁ። ለጊዜው ግን ከቁጥር ውጭ አይውልም። አንድ ነገር ሲመጣ ደግሞ ዋጋ ያስከፍላል ይግድ። ስለዚህ ይሄን በዚህ ጉዳይ ነው የሚሄደው እና እሱ ላይም አንድ ሰፊ ማብራሪያ እንሰጣለን። ባለሙያ ይዘን እንነጋገርበታለን። ለማንኛውም ግን ውድ አድማጭ ሰዎቼ ለነበረን ቆይታ ከልብ አመሰግናችኋለሁ። በርቱ፣ አሸንፈናል። ጠላቶቻችን ከዚህ አንገት ነው ያስደፋናቸው። አንገት እንዳይነሱ አድርገን አንገት ያስደፋናቸው። እንግዲህ ጽንፈኞቹ ሚዲያዎች በየቦታው ይለፈልፋሉ፣ እየሰማናቸው ነው ያለው። እዛው ይባኩ ብለን ትናቸዋል። እንግዲህ ይህን ምናችሁ ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር ታደርጋላችሁ። ክብር ለጀግናው ለማይበገረው ጠቅላያችን አንድ ቁጥር ታደርጋላችሁ። ለጀግና መከላከያችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለተቋሞቻችን እንዲሁም ለኢንሳ አርቲፊሻል ኢንተለጀንስ እና ለለውጥ አራማጆች ያሉቻችን በሙሉ አንድ ቁጥር ታደርጋላችሁ። ኢትዮጵያ ትንሳኤያችን አብስረናል፣ ድላችን አብስረናል፣ ዓለም ምስክሮልናል። ከዚህ በኋላ የሚጠበቅ ነገር ምንም የለም። በርቱ፣ አብስታችሁ ጸልዩ፣ ሰላማችሁ ይብዛልኝ ያልኩኝ ፕሮግራሜን በዚህ ዘጋለሁ። እስካገኛችሁ ድረስ በኋላ